ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን በትናንትናው ዕለት በእሁድ እንግዲህ በእንግሊዝ፣ በፈረንሳይ፣ በተለያዩ ሀገራት በሚታመኑ ዘጋቢዎች የወጣው የሊቨርፑል ደጋፊዎችን እንግዲህ በትናንትናው ዕለት በነበረን ኢንሳይድ አንፊልድ ፕሮግራማችን ስንወያይበት ስናነሳ በነበርናቸው ነጥቦች ላይ ክለቡ እንግዲህ ዝምታው በሚዲያ ደረጃ እንጂ ከበስተጀርባ ያለውን ሁኔታና ኃላፊነት ግዴታውንና ጉዳዮችን በጥልቀት ተመልክቶ ውሳኔ ማስተላለፍ፣ ረጅም ርቀት የመጓዝ በተገቢው ሰዓት ተገቢውን ውሳኔ የማስተላለፉን ሂደት በሚዲያ ደረጃ ወይም ለእግር ኳሱ ቤተሰብ መድረስ ባለበት ቁመና በይፋ ይውጣ እንጂ ክለቡ ከበስተጀርባ የራሱን ኃላፊነት ይህን ቡድን ለማጠናከር በተሻለ ሁኔታ ለቀጣይ የውድድር ዓመት ተዘጋጅቶ ለመምጣት ሁሉንም ቅድመ ሁኔታዎችን ለማጠናቀቅ በተሻለ ሁኔታ እያንዳንዱን ሂደት በአግባቡ ለመፈጸም በተቻለው አቅም ከበስተጀርባ ትላልቅ ስራዎችን ሲሰሩ መቆየታቸው እንግዲህ በሚዲያ ደረጃ ጉዳዮች አይዘገቡ እንጂ ሊቨርፑል አንድም የስራ ቀናትን ክለቡን ከማጠናከር በዝውውር መስኮቱ ላይ የሚገኙ አጋጣሚዎችን ሁሉ ከመጠቀም ወደኋላ ሳይል በንቃት እያንዳንዱን ጉዳይ ከበስተጀርባ በመስራት እንግዲህ አሁን ላይ ለእግር ኳሱ ቤተሰብ ለክለቡ ደጋፊዎች ማወቅ በሚገባው ደረጃ አንድ ጉዳይ ስቴፑን ከፍ እያደረገ በመጣ ቁጥር መረጃዎች በተገቢው ሰዓት ተገቢውን ተጨባጩ መረጃ ወደ ሚዲያ መሻገር ይጀምራሉ እና በክለቡ ትልቁ አሳሳቢ ጉዳይ የነበረው የመሐመድ ሳላ መልቀቅን ተከትሎ ሊቨርፑል በተጠናቀቀው ሲዝን ከነበረበት ክፍተት አንጻር የክንፍ ተጫዋች ማስፈረም ቅድሚያ የሚሰጡት ጉዳይ መሆኑ የውድድር ዓመቱ ገና ሳይጠናቀቅ ጭምር የሚነሱ ጉዳዮች ናቸው። በርካታ ጊዜ በዚህ ዙሪያ ፕሮግራሞችን ወደ እናንተ አድርሰናል። በርካታ ነጥቦች ላይ ተወያይተናል። በመጨረሻም ግን ተጨባጩና ግልጹ እውነታ ለእግር ኳሱ ቤተሰብም ተረጋግጧል። እኛንም ከሐሜት ያዳነ መረጃ ነው እንግዲህ የወጣው። ምክንያቱም እንደዚህ እየተባለ እስካሁን እንደዚህ ምንም አይነት ነገር የለም በሚል አንዳንዴ ተቀባይነትንም የሚያሳጣ፣ በእርግጥ ትክክል ነው፣ መረጃዎች ወጥተው በዚህ ደረጃ ተጨባጭ እስካልሆኑ ድረስ የእግር ኳሱ ቤተሰብ ባየው ጉዳይ እንጂ በሚባለው ጉዳይ አይደለም ሊያምን የሚችለው። ስለዚህ በተገቢው ሰዓት ደግሞ ተገቢው መረጃ መውጣቱ ደግሞ የበለጠ ተቀባይነቱን ከፍ ያደርጋል። በትናንትናው ዕለት እንግዲህ እንደሰማችሁት ብራድሊ ባርኮላ ለአንዴና ለመጨረሻ ጊዜ ከፓሪስ ሴን ዠርሜን የተደረገለትን ጥረት በክለቡ እንዲቆይ የ5 ዓመት ኮንትራት እንዲፈርም ከፍተኛ የደሞዝ ማሻሻያ ተደርጎለት የቀረበውን የኮንትራት ጥያቄ ባለፉት የስራ ቀናት በትናንትናው ዕለት ዜናው ይውጣ እንጂ ታስታውሱ እንደሆነ ሊቨርፑል ካሸለበበት ነክቷል የሚል ፕሮግራም ከ4 ቀን በፊት ሰርተን ነበር። የማግኒሽ አክሉዥን ሩመርስን፣ የኢላዛባኒን ሩመርስን፣ የብራድሊ ባርኮላን ግን ፐርሰናል ተርምን ስምምነት ከ4 ቀን በፊት የሰራነውን ፕሮግራም ተመልከቱ። አሁን ስምምነቶች አሉ እዛ ጋር በድፍረት ለመናገር ምክንያቱም የእግር ኳሱ ቤተሰብ ከሚያዩ መረጃ ጋር ተያያዥ ሲሆን ጉዳዮች ተቀባይነታቸው ከፍ ስለሚሉ በድፍረት ላለመናገር ተቆጥበን እንግዲህ መረጃውን አሁን ያለውን ሩመር ሲገልጸን እንዲው ለምልክት እንዲው ለእግር ኳሱ ቤተሰብ በብላክፑል ኤርፖርት
የሊቨርፑል ኃላፊዎች ፍላይት ሲያደርጉ ከሊቨርፑል ሲወጡ ሲመለሱ አንድ የብላክፑል ኤርፖርት ሰራተኛ የሊቨርፑል ደጋፊ የፍላይት ሪካርዳቸውን ከተፈጸመ በኋላ ፖስት ያደርጋል። ከሰሞኑን እንግዲህ የሊቨርፑል ፍላይት ትራክ በጣም በስቷል። ይሄ ማለት ደግሞ ከበስተጀርባ አንድ ትልቅ የዝውውር ሂደት ሲኖር እንዲህ አይነት ጉዳዮች ቀደም ብሎ ይወጣሉ ብለን እንደውም ለእግር ኳሱ ቤተሰብ የዛን ሪፖርት የሚያወጣው የሊቨርፑል ደጋፊን ስም በኮሜንት መስጫ አስቀምጡልን እያልን አድማጮቻችንን ስንጠይቅ ነበር እና በስተመጨረሻም እንግዲህ ተጨባጭ እውነታ ወጥቷል። በትናንትናው ዕለት መውጣቱ በትናንትናው ዕለት የተደረገ ጉዳይ አይደለም። ባለፉት የስራ ቀናት የተካሄዱ እውነታዎች ሁሉ አሁን ጥርት ባለ መልኩ ወጥተዋል። ለብራድሊ ባርኮላ የቀረበለትን የኮንትራት የማራዘምን ጥያቄ በቀጥታ ተጫዋቹ ጥያቄውን ውድቅ በማድረግ ከፒኤስጂ ውጪ ተዘዋውሮ በቋሚነት ለሚያሰልፈው ክለብ ደቂቃ ዋስትና ለሚሰጠው ክለብ ለመፈረም ያለውን አቋም በተጫዋቹ በኩል በተወካዮቹ በኩል አሳውቆ ለፒኤስጂም ለመጀመሪያ ጊዜ ከሌላ ክለብ ጋር ለመደራደር በሩን ከፍቶ ከነበረበት አቋም መልቀቁ እንደማይቀር እየታወቀ በተደጋጋሚ ሲገለጽ ነበር። ፒኤስጂ አይሸጥም በመላው ዓለምን ባሉ ሚዲያዎች ይዘገባል። በኮሜንት መስጫዎች ላይ ይሰጣል። ፒኤስጂ ደግሞ ይህን ተጫዋች ሊያቆይ የሚችለው ዋስትና ሲሰጠው ነው። ይህም ዋስትና ደግሞ ተጫዋቹ ባሉት ጥራት ደረጃ እና የሉዊስ ኤንሪኬ ተጫዋቾቹ ላይ መተማመን እሱን የሚፈልገውን ደቂቃ እንደማያገኝ ተጫዋቹ ይህን ጉዳይ ተሰምቶታል። ስለዚህ ኮንትራት ማራዘሙ ከተጠናቀቀው ሲዝን ካለፉት ዓመታት የፒኤስጂ ከሚያገኘው ደቂቃ የተሻለ ደቂቃ እንደማያገኝም ተጫዋቹ አምኗል። ይህንን ተከትሎ ከፒኤስጂ ለመውጣት ቁርጠኛ ሆኖ ውሳኔውን በመጨረሻም አሳውቆ ክለቡም ለክለቡ መጫወት የማይፈልግ ወይም ለክለቡ ቆይቶ ዝግጅቱን ለክለቡ ያለውን አስተዋጽኦ ሳይቆጥብ ለማበርከት አንድ ተጫዋች በክለቡ የመቆየትን ፍላጎት 100% ማሳየት አለበት። ለመቆየት ፍላጎት ባላሳየ ተጫዋች ላይ ሉዊስ ኤንሪኬ በየትኛው መመዘኛ ይሁን ተጫዋችን ይዘው መዝለቅ እንደማይፈልጉ ሁሌም የኤንሪኬ ቁርጠኛ አቋም። ይህንን ተከትሎ ታዲያ ተጫዋቹ የመጨረሻውን ኮንትራት ጥያቄም በተጨማሪ ውድቅ አድርጎ እንግዲህ ከፒኤስጂ የመልቀቁን ጉዳይ ፒኤስጂና ባርኮላን የመለያየታቸውን ጉዳይ ይፋ ሆኗል። ታዲያ ይህንን ተከትሎ ባለፉት የሰራ ቀናት በተደረገው ድርድሮች ከሁሉም አቅጣጫ በተደረገ ድርድር ለምሳሌ በኋላ ጋዜጦችን እንመለከታለን። ሁለት ትላልቅ አንድ የፈረንሳይ አንድ የእንግሊዝ ሁለት ትላልቅ ጋዜጦች ይዘው የወጡት ተጨባጭ መረጃ ደግሞ ለእግር ኳሱ ቤተሰብ የበለጠ ከሩመርሱም በላይ ማረጋገጫ ይሆናሉ እና እነዚህን ጋዜጦች ወደ በኋላ የምንመለከት ይሆናል። በፈረንሳይ የሚገኙ ሚዲያዎች እንደሚዘግቡት ከሆነ ሌኪፕን ጨምሮ አርኤምሲ ስፖርትን የነ ፋብሪክ ሃውክስ ዘገባ እንደሚያሳየው ከሆነ ተጫዋቹን ለማስፈረም ከአንድም 4 ክለቦች በቀጥታ ፉክክር ውስጥ ነበሩ። ባየር ሙኒክ፣ ቼልሲ፣ አርሴናል እና ሊቨርፑል። ባየር ሙኒክ በጁን መጨረሻ አካባቢ በተጫዋቹ በኩል ያለውን ሁኔታ ተመልክቶ ዝውውሩ ላይ ዝምታ መርጦ የበለጠ መንቀሳቀስ በሚችልበት ሰዓታት ከዝውውሩ ለመውጣት ተገዷል። ባለፉት የስራ ቀናት ደግሞ ቼልሲ ጠንካራ ፍላጎት፣ በተመሳሳይ አርሴናል፣ ይሄን የሚሉት የፈረንሳይ ሚዲያዎች ናቸው። ገብታችሁ ሌኪፕ ላይ መረጃ መመልከት ትችላላችሁ። ሳብስክሪፕሽኑን ከቨር አድርጋችሁ እንደሚሉት ከሆነ ጥረት አድርገው በፒኤስጂ በኩል ሳይሆን በተጫዋቹ በኩል ጉዳዮች ሁሉ በር ተዘግተዋል። ብቸኛ ተጫዋቹ ለፒኤስጂ ኮንትራት እንደማይፈርም የመጨረሻውን ውሳኔ አሳውቆ ክለቡን ለመልቀቅ ያለውን አቋም የገለጸበት ዋነኛ ምክንያት ተጫዋቹ ለሚያስበው ደቂቃ በአስተማማኝ ሁኔታ ከቀረበለት ፕሮጀክት አንጻር አሳማኝ ሆኖ ያገኘው ክለብ
ሊቨርፑል መሆኑን ተከትሎ ለሊቨርፑል ቅድሚያ ሰጥቶ ፕራዮሪቲውን ወደ ሊቨርፑል መዘዋወር ብቻ እንደሆነና ታርጌቱ ከፒኤስጂ መልቀቅ ብቻ ሳይሆን በቀጥታ ወደ አንፊልድ መምጣት መሆኑን አሳወቀ። ይሄ ደግሞ የበለጠ ለፒኤስጂ አንድን የዝውውር ሂደት በአንድ መስኮት ብቻ እንዲመለከት ደግሞ አስገድዶታል። ምክንያቱም ተጫዋቹ መዘዋወር በማይፈልገው የዝውውር ሂደት ላይ ፒኤስጂም ለመደራደር አይፈልግም። ይሄ ደግሞ በፒኤስጂ እና በባርኮላ ተወካዮች መካከል ያለው ጽኑ አቋም የተጫዋቹን መልቀቅ መደገፍ ብቻ ሳይሆን ተስማሚውን ዋጋ ፒኤስጂ ለሚከፍለው ክለብ ብቻ መደራደር ሳይሆን ተጫዋቹ ፕራዮሪቲ ባደረገው ክለብ ላይ የበለጠ የመደራደርን አድቫንቴጅ እንደሚከፍት ፒኤስጂ ራሱ ያለውን አቋም አሳውቋል እና በቀጥታ ባለፉት ቀናት በሁለቱ ወገኖች መካከል የመጀመሪያ ድርድር ተደርጓል። ሊቨርፑል ለዚህ ተጫዋች ስንት ማቅረብ እንዳለበት አውቀዋል። ፒኤስጂም ለዚህ ተጫዋች ስንት እንደሚፈልግ ለሊቨርፑል አሳውቋል። በቀጣይ የስራ ቀናት የሚደረገው ድርድር ወደ ስምምነት የሚያበቃቸውን ስለሆነ የበለጠ ዝውውሩ የመካሄድ እድሉ በዚህን ሰዓት ሰፊ ነው እያሉ ነው የሚገኙት ሁሉም ሚዲያዎች። የበለጠ ደግሞ በዝውውር መስኮት ምን እንደሚፈጠር አይታወቅም። ጉዳዮች ሃይጃክ ሊደረጉ ይችላሉ። ዝውውሮች ሊታጠፉ ይችላሉ። ሁለቱ ክለቦች ስምምነት ላይ ላይደርሱ፣ እነዚህ ሁሉ በሌላ ዳይሬክሽን የሚታዩ በዝውውር በኩል ሊፈጠሩ የሚችሉ ክስተቶች ናቸው። ኢፍ ነው ዝውውር ላይ ሁሌም ሁለቱ ክለቦች ስምምነት ላይ የሚደርሱ ከሆነ የተጫዋቹ ዝውውር በፍጥነት ይጠናቀቃል ነው። አሁን ግን ለሊቨርፑል ትልቁ አድቫንቴጅ ተጫዋቹ የሌሎችን ክለቦች ጥያቄን በር መዝጋቱ፣ ልክ የኢሳቅ አይነት ሳጋ ማለት ነው። ማንቸስተር ዩናይትድ፣ ቼልሲ፣ አርሴናል፣ አልሂላል በርካታ ክለቦች ተጫዋቹን ለማዘዋወር ፍላጎት ያሳዩት ጥረት የተጫዋቹ ጽናት እንጂ ዝውውሩ የመጠለፍ ዕድል ነበረው በአለፈው ሳመር። ነገር ግን ተጫዋቹ ኒውካስል የምለቀው ወደ አንፊልድ ለመዘዋወር ነው በሚል ጽኑ አቋም ኒውካስልም ተገዶ ከሊቨርፑል ጋር ብቻ እንዲደራደር በር ከፍቶለታል። አሁን ያለው አቋም በዚህ በኢሳቅ ደረጃ የባርኮላ ማመፅ ለመልቀቅ የሚያሳየው የተለየ ተግባር ሳይሆን በተጫዋቹ በኩል ያለውን አቋም ለፒኤስጂ በግልጽ አስቀምጧል። ኮንትራት አለመፈረም ብቻ ሳይሆን ወደ ሊቨርፑል መዘዋወርና መዘዋወር ብቻ እንደሚፈልግ ማሳወቁም ነው። ይሄን ጉዳይ ደግሞ የበለጠ ፋብሪዚዮ በዩቲዩብ ቪዲዮ ላይ አብራርቶታል። ሌኪፕ ላይ እነ ቶሴን የበለጠ ለፒኤስጂ ቅርበት ያላቸው ዘጋቢዎችም ገልጸውታል። በአርኤምሲ ስፖርትም እነ ፋብሪክ ሃውኪንስም ይሄን ጉዳይ ዴፊኒትሊ ያረጋግጠዋል። ሁሉም ሚዲያዎች ላይ የሚረጋገጠው ጉዳይ ተጫዋቹ ፕራዮሪታይዝ ያደረገው ወይም ምርጫውን በግልጽ ያሳወቀው ወደ አንፊልድ መዘዋወር ነው። ይሄ ምናልባት የምታስታውሱ ከሆነ በቅርብ ጊዜያት ውስጥ በተደጋጋሚ ፒኤስጂ ከተጫዋቹ ጋር በተጫዋቹ ዝውውር በኩል ለመደራደር በሩን ከፍቶ በሁለት ክለቦች መካከል ድርድር ከተጀመረ በባርኮላ ዝውውር ላይ አሁን የአንዳንድ ክለብ ደጋፊዎችን አንዳንድ መረጃ በየጊዜው በሚወጡ ሩመርሶች እንደነዚህ አይነት መረጃዎች ማድረስ ለሌላው ክለብም ደጋፊዎች ባርኮላ ለሚያዘዋውረውም ክለብ የተለያየ ናሬቲቭ የተለያየ እይታ ስለሚፈጥር ጥሩ ነው ብለን ስላላሰብን ነው፣ ጥሩ ይሆናል ብለንም ስላልተቀበልን ነው እንደዚህ አይነት ጉዳዮችን ለመግለጽ የተቆጠብ ነው እንጂ ይሄ የዝውውር ሂደት በፒኤስጂ ውሳኔ ላይ ጥገኛ የሆነበት ዋነኛ ምክንያት ፒኤስጂ የተጫዋቹን ተተኪ ሳያስተካክል በሩን ሊከፍት እንደማይችል መጀመሪያም ይታወቃል። አሁን ማግኒሻ ክሉዥን ለማስፈረም በጣም ፒኤስጂ ተቃርቧል። ይሄ ተጫዋች ደግሞ በቀጥታ የባርኮላ ተተኪነት ነው በስኳዱ የሚዘዋወረው። ስለዚህ አሁን ለባርኮላ የኮንትራት ሂደቱ ውድቅ ማድረግ ብቻ ሳይሆን በግልጽ የተጫዋቹን ፍላጎት ማንጸባረቁን ተከትሎ ነው አሁን የፒኤስጂ እና ሊቨርፑል ድርድር ኦፊሻሊ ተጀምሯል። ግን በዝውውሩ ክፍያ ዙሪያ የሚጀመረው ድርድር ከዛሬ ሰኞ ይፋዊ የስራ ቀን ጀምሮ ነው። ባለፉት ቀናት የነበረው ጉዳይ የፒኤስጂን አቋም
በግልጽ ሊቨርፑል መረዳት ይፈልጋል። ኦፊሻል ፎርማል ስቴፖችን ሪጂስተር ማድረግ ይፈልጋል። ስለዚህ እነዚህ ጉዳዮች ደግሞ ፍቃድ ሊያገኙ የሚችሉት በፔዥ አቋም ላይ የሚታየውን ጉዳይ ለውጥ ሲኖረው ማለት ለመሸጥ ፍላጎት ሲያሳይ ነው። አሁን ለመሸጥ ለመጀመሪያ ጊዜ ባለፉት የስራ ቀናት ፔዥ በሩ መክፈቱን ተከትሎ ሊቨርፑልም ኦፊሻል ቢድ በዚህ ሳምንት የሚያቀርብ ይሆናል። ይሄ ደግሞ የበለጠ ለሊቨርፑል ደጋፊዎች በየትኛው መመዘኛ ይሁን አሁን ገበያው ላይ ባለው ሁኔታ ባለው የተጫዋቾች ዝውውር ለአንድ ተጫዋች በሚከፈለው ክፍያ አንጻር ለብራድሊ ባርኮላ የሚጠየቁት ክፍያና በሚዲያው በኩል እየተዘገበ ያለው ጉዳይ ብዙ እያወዛገበ ነው። ተመልክታቸዋል መረጃውን ብዬ አስባለሁ። እስቲ ሌኪፕ በዚህ የዛሬ ህትመቱ ላይ በላይ በኩል የምትመለከቱት የባርኮላ ምስል እንግዲህ የፎቶ ዋናው ሄድላይንሱ በትናንትናው ዕለት የሳይክል ውድድር ነበር እና ያን ያሸነፈውን ተወዳዳሪ ነው በፊት ገጻቸው ያደረጉት። ግን ሌላኛው ቶፒክ ትልቁ ቶፒክ ሁለተኛው ደግሞ ባርኮላ ጉዳይ ነው። እላይ ጠርዝ ላይ በላኛው ከሌኪፕ ከሚለው ጽሁፍ ጎን ላይ ተመልከቱ፣ የባርኮላ ጉዳይ ነው። ይሄን ዘገባ ደግሞ ቶሴን ነበር ሙሉ ኤክስክሉሲቭ ሪፖርቱ ይወጡ። ይሄ በፔዥ በኩል ያለው አቋም በነገራችን ላይ በዚህ ዘጋቢ ከቀናት በፊት ሊቨርፑል ካሸለበበት ነክቷል ብለን በሰራነው ፕሮግራም የዚህን ዘጋቢ መረጃ መሰረት አድርገን ነው። መጀመሪያ ከሰሞኑ በፔዥ ቤት እንቅስቃሴዎች አሉ። በባርኮላ በኩል ያላቸውን አቋም ለመቀየር ፔዥዎች በሉዊስ ኦካምፖስ እና በናስር አልከላይፊ በኩል ንግግሮች አሉ። ውሳኔዎች ባይተላለፉም ግን የባርኮላ ጉዳይ ለፔዥ የበላይ ሊቀመንበሮች በድጋሚ የመወያያ አርዕስት ሆነዋል። ያ ማለት በወቅቱ የመጨረሻውን ኦፈር ውድቅ ባደረገበት ሰዓት ነው በድጋሚ ሲመክሩ የነበረው። ታዲያ ሁለት አይነት ዘገባ ወጥቷል። ይሄ ሌኪፕ እንደሚለው ኤክስክሉሲቭ ኒውስ ነው። ይሄ ዘጋቢ የሚለው ፔዥዎች አሁን ባለፉት የስራ ቀናት ከሊቨርፑል ጋር በቀጣይ ሳምንት ለመደራደር በያዙት ቀጠሮ መሰረት ለሊቨርፑል ኃላፊዎች የገለጹት የዋጋ ተመን 120 ሚሊዮን ዩሮ ነው። 103.5 ሚሊዮን ፓውንድ ማለት ነው። ይሄ ግን ፊክስድ ፊ አይደለም ነው የሚለው። ማለት ሙሉ ክፍያ ሊቨርፑል የሚያጠናቅቀው በኮንትራቱ ሂደት በሊቨርፑል ቤት ባርኮላ ይሄን ዝውውር የሚያጠናቅቅ ከሆነ 6 ዓመት ነው የሚፈረመው። በዚህ 6 ዓመት ውስጥ ተቆራርጦ የሚከፈል ክፍያ ሳይሆን ሙሉ ፓኬጅ ነው። ይሄ ማለት የዝውውር ክፍያው ከ100 ሚሊዮን ፓውንድም ፊክስድ ፊው ሊያንስ ይችላል ማለት ነው። ይሄ ዘገባ ያወጣው ደግሞ ከእንግሊዝ ሪፖርቶች ቀደም ብሎ ነው። ልብ በሉ እዚህ ጋር ቀደም ብሎ የወጣ መረጃ። ይሄ መረጃና በፋብሪዚዮ ሮማኖ የዩቲዩብም የሌሎች ሶሻል ሚዲያም በኤክሱ ላይም በሌሎችም የለቀቀው ዘገባ መካከል ያለው ልዩነት 15 ደቂቃ ነው። ሁለቱም ሪፖርተሮች ግን ያሉት የኔ ነው ባሉት መረጃ መሰረት የድርድሩ ሂደት ሂሳቡን ፋብሪዚዮ መግለጽ ያልፈለገው ከዚህ ሪፖርተር ጋር ተቀራራቢ የሆነ አቋም ስላለውና የድርድሩ አካላት ላይ ባለው ኢንፎርሜሽን ነው። የእንግሊዝ ሚዲያ ደግሞ እያሉ የሚገኙት ተመልከቱት። ዘታይምስን ደግሞ የዘታይምስ ጋዜጣ ደግሞ ከሌሎች ኮረስፖንደሮች ከሌሎች ሚዲያዎች በአጠቃላይ ከሚወጡ ሪፖርቶችና በቀጥታ በጉዳዩ ላይ ተያያዥነት ካሉ አካላት አገኘው ባለው መረጃ መሰረት ደግሞ ፔዥ ለዚህ ተጫዋች 145 ሚሊዮን ፓውንድ ወይም 170 ሚሊዮን ዩሮ የዋጋ ተመለጥፎበታል ነው። ከዛም በኋላ ይህን ጉዳይ ደግሞ በድጋሚ በዩቲዩብ ቻናሉ ፋብሪዚዮ መጥቶ እኔ ባለኝ መረጃ መሰረት ከዚህ በፊትም ደጋግሞ እንግዲህ በባርኮላ ዙሪያ አድማጩንም ላለማሰልቸት ብለን ነው በየወቅቱ የሚወጣውን አፕዴት ወደ እናንተ ይዘን ማንመጣው እንጂ ሁሌም የሚገልጸው በባርኮላ ዙሪያ ያለኝ አቋም የጸና ነው። ባርኮላ ይለቃል። ከለቀቀ ማረፊያው ሊሆን የሚችለው ሊቨርፑል ነው።
ሌሎች ክለቦች ፍላጎት ሊኖራቸው ይችላል። ይሄን ተጫዋች ግን ለማስፈረም ቁርጠኛ ሆኖ በገበያው ላይ ቀዳሚ ኢላማ አድርጎ እየሰራ የሚገኘው ሊቨርፑልና ሊቨርፑል ብቻ ነው በሚል ደጋግሞ ይገልጻል እና በትናንትናው ዕለት 170 ሚሊዮን ዩሮ እየተባለ የሚገኘው ዋጋ እኔ ባለኝ መረጃ መሰረት የዛን ያክል ክፍያ አይደለም፣ ከዛ እንደውም በበለጠ ያነሰ ነው እያለ ግን ትልቅ ክፍያ ነው አለ። ስለዚህ የበለጠ በዚህ ዙሪያ ካላቸው አቋም በቅርብ ጊዜያት ውስጥ ከሚወጡ መረጃዎች አኳያ ከተመለከትን የሌኪፑ ሪፖርተር እና ፋብሪዚዮ እያሉት የሚገኙት የክፍያ አይነት ልክ ይሄ የሌኪፑ ሪፖርተር ለሊቨርፑል ኃላፊዎች የተነገራቸው ፓኬጅ 120 ሚሊዮን ዩሮ ሊከፈል የሚችልበት እድል ሰፊ ነው ማለት ነው። ከ145 ሚሊዮን ፓውንድ ወይም 170 ሚሊዮን ዩሮ ከዚህኛው ክፍያ ይልቅ። ነገር ግን ምሽት ላይ ደግሞ ሳይመን ጆንስ የሊቨርፑሉ ኮረስፖንደር የዴሊ ሜል ጸሐፊ እንደሚለው ከሆነ ደግሞ 140 ሚሊዮን ፓውንድ በእርግጥም ሊቨርፑሎች ተጠይቀዋል። ይሄን የክፍያ አይነት ፒኤስጂ ለመጠየቅ ያስገደደው በእንግሊዝ እግር ኳስ ያለው የዝውውር ሂደት ክንውኑን በጥልቀት በመመልከት ነው። ፒኤስጂ ለሊቨርፑል ብራድሊ ባርኮላን እንደሚሸጥ ያምናል። ባርኮላም ወደ ሊቨርፑል እንደሚዘዋወር ያምናል። ሊቨርፑልም የባርኮላን ዝውውር እንደሚያጠናቀቅና ቅድመ ዝግጅቱ እንዳጠናቀቀ በሶስቱም ወገኖች በኩል ያለው ተጨባጭ ሁኔታ ይታወቃል። ግን የዋጋ ሁኔታ በሁለቱም ወገኖች በኩል የዋጋ ሽሽት አለ። አስፈሪ የሆነ ዋጋ ጥሪ አለ። አስፈሪ የሆነ ደግሞ ከዋጋው ጥሪ በጣም የወረደ ኦፈርም አለ። ስለዚህ በሁለቱም ወገኖች መካከል ሊያስማማ በሚችል ጋፕ ላይ ለድርድር ይበቃሉ እንጂ ፒኤስጂን በሚፈልገው ዋጋ ሊቨርፑልን ማዘዋወር በሚፈልገው ዋጋ ሁለቱ ወገኖች አይስማሙም ነው የሚለው። ስለዚህ የዚህ የዝውውር ሂደት ሊከናወን የሚችልበት የዝውውር ፓኬጅ የዝውውር ቀጥተኛ ክፍያ አይደለም። የዝውውር ፓኬጅ 110 ከ100 ሚሊዮን ፓውንድ እስከ 110 ሚሊዮን ፓውንድ ገደማ በነዚህ መሃል የመሆን እድሉ ሰፊ ነው። ምክንያቱም ሊቨርፑል በጁን መጨረሻ ለብራድሊ ባርኮላ ያወጣው ተመን ከዲያማንዴ በተወሰነም የተሻሻለ ክፍያ። እንደውም በቅርቡ አንድ መረጃ ወጥቶ ተመልክታችሁ ከሆነ ሊቨርፑል ለያን ዲያማንዴ ያቀረበው ፓኬጅ እንኳን 86 ሚሊዮን ፓውንድ አይሞላም። 77 ሚሊዮን ፓውንድ ነው ያቀረቡት። ከዛ በላይ ተጫዋቹ አያወጣም ብለው ስላመኑ ያን ፓኬጅ ያቀረቡ። ያ ፓኬጅ ውድቅ ሲሆን ከድርድሩ በፍጥነት ለመውጣት ነው የወሰኑት። አሁን ለተጫዋቹ ቢበዛ እስከ 85-86 ሚሊዮን ፓውንድ የመክፈል እቅድ ነበራቸው። የፒኤስጂ አቋምና የዋጋው ሰፊ መሆን ሁለቱም ክለቦች ሊያቀራርብ ወደሚችለው ጋፕ መምጣታቸው አይቀርም። እነዚህ ሁሉ ጉዳዮች ግን ሲስተዋሉ ከዘገባው አንጻር ከሚወጡ መረጃዎች አሁንም እዚህ ጋር በግልጽ መናገር ያስፈልጋል። በዝውውር ምን ሊፈጠር እንደሚችል አይታወቅም። ይሄን መረጃ እያዳመጣችሁ ይሄን መረጃ እየተመለከታችሁ ፋብሪዚዮ ሂርዊጎ ሊል ይችላል። ዴቪድ ኦርኒስተን ኤክስክሉሲቭ ኒውስ ብለው ሊቨርፑልና ፒኤስጂ ተስማሙ ሊል ይችላል። አንድ በሌላ በኩል ደግሞ ፒኤስጂ የሊቨርፑልን ጥያቄ ውድቅ አድርጎ ሌሎች ኦፕሽኖችን እየተመለከተ ነው። አንዳንድ ክለቦች ዝውውሩን ሃይጃክ ለማድረግ ጥረት ጀምረዋል ተብሎ ደግሞ በሌላ በኩል ዝውውሩን ሊጠለፍ ይችላል። ምክንያቱም በባርኮላና ሊቨርፑል በኩል ስምምነት ተፈጸመ እንጂ በፒኤስጂና ሊቨርፑል መካከል ስምምነት ላይ አልተደረሰም። ድርድሩ የሚጀምረው ከዛሬ ዕለት ጀምሮ ነው። ምናልባት በኤክስ ላይ ይሄን ኤክስፒሪየንስ ካላችሁ አላውቅም። አንድ ዘገባ ሲወጣ የዛን ዘገባ ዋናው ቦክሱን ከከፈታችሁ በኋላ ሪፕላይስ የሚለውን ነክታችሁ እዛ ኮሜንት ላይ ምናልባት የኮሜንቱ ብዛትን ተመልክታችሁ ብዙ ኮሜንቶች ከሌሏቸው ወይም በፍጥነት ካልተሳሳትኩኝ ከ50 ደቂቃ በታች መረጃውን ተመልክታችሁ ያን አፕዴት ካያችሁ በኋላ በፍጥነት ትዊት ካደረጋችሁ ሪፕላይ ታገኛላችሁ ከጻፊዎች። በደንብ የስንትም ፎሎ ይኑራችሁ ቬሪፋይ ሁኑ አትሁኑ
እዛ ጋር ሪፕላይ ያደርጋሉ። የእነሱን ሶሻል ሚዲያ የሚያስተዳድሩ በመረጃው ላይ ትክክለኛ ተጨባጭ እውነታ ያላቸው ወይም የአብዛኛው የእግር ኳስ ቤተሰብ ጥያቄን ጠቅላላ አድርገው እዛሽ ላይ ኮሜንቱ ላይ ያስቀምጣሉ። እና አሁን በባርኮላ ዘገባ ላይ በእያንዳንዱ ሪፖርተር ሪፕሌይ ላይ ገብታችሁ ተመልከቱ። ሪፕላይን እያንዳንዱን ገብታችሁ ብትነኩ ክለብ ከክለብ ጋር ድርድር ጀምረዋል ወይ ሲል ሁሉም የስ ነው የሚሉት ዘጋቢዎቹ። ግን አሁን ለምሳሌ የመረጃውን አቅም ከሁለቱም ክለቦች ሲያገኙ እንደነዚህ አይነት ሁኔታዎችን በቀጥታ እንዲዘግቡ አይደለም የክፍያ ስርዓታቸው የተፈጸሙ። ስለዚህ ሙያዊ ኃላፊነታቸውን ስለሚወጡ እንደነዚህ አይነት ጉዳዮችን አያረጋግጡም እዛ ጋር። ቀጣይ ስቴፖችን ግን ሂደቱን እየጠበቁ ምክንያቱም ህጋዊ መሆንን ስለሚፈልጉ ይሄ ህጋዊ መሆን ደግሞ ለሌሎች መረጃዎችም ታማኝነት ማረጋገጫ ስለሚሆናቸው እንደነዚህ አይነት ጥንቃቄዎች ስለሚወሰዱ አሁን እነዛ ኮሜንቶች ላይ ግን የሚሰጡት ምላሽ አጭር ናቸው፣ ግን የበለጠ ተጨባጭ ናቸው። ትናንት ምሽት የመጨረሻ የፋብሪዚዮ ሮማኖ ራሱ ለሊቨርፑል ሶሻል ሚዲያ ጸሐፊ ለአንፊልድ ሴክተር በቀጥታ ሪፕላይ ያደረገውን ገብታችሁ ተመልከቱ። በጣም አድቫንስድ ሆኗል፣ ግን ይሄን ሪፖርት ጊዜው አይደለም ብሎ መለሰለት። ከዛም በኋላ ከአንድ ሰዓት ነው ከሁለት ሰዓት በኋላ ያንን ትዊት አጠፋው እና የአንፊልድ ሴክተር የሚያስተዳድረው የሶሻል ሚዲያ ባለቤት እንግዲህ ስክሪንሻት አድርጎታል ያንን ከዛ ወስዶ መለጠፍ እና እሱ ምናልባት ተመልክታችኋል ለሊት ላይ ብዬ አስባለሁ። እና በሁለቱ ወገኖች መካከል ስምምነት ላይ ሊደረስ የሚችል ዝውውሩ ሊጠለፍ የሚችልበት ሁለቱም እድል አለ በቀጣይ ስራ ቀናት። ስለዚህ የሚወጡ ቀጣይ መረጃዎችን መመልከት ነው። ግን ተጫዋቹ አቋሙን በጽናት ማሳወቁን ተከትሎ አሁን የተጫዋቹ ዝውውር ወደ አንፊልድ የሚሄድ እድሉ እጅጉን በጣም ሰፊ ነው። ዝውውር ግን በሁለት ክለቦች መካከል ስምምነት እስካልተፈጸመ ድረስ ተመልከቱ። የዲያማንዴን ዝውውር በግሉ ከሊቨርፑል ጋር ተስማማ፣ ፒኤስጂ ሲመጣ ከፒኤስጂ ጋር ተስማማ፣ ማድሪድ ሲመጣ ከማድሪድ ጋር ተስማምቶ ወደ ማድሪድ ተዘዋወረ። አሁን ለሶስት ክለብ በተለያየ ወቅት ቃሉን የሰጠ ተጫዋች ሆኗል። ስለዚህ አሁን ተመልከቱ ጉዳዮች ሁሉ ሊቀየሩ እንደሚችሉ። ስለዚህ በቀጥታ ደግሞ ሊቨርፑልና ፒኤስጂ የሚያደርጉ ድርድር ዛሬ ነው የሚጀምረው። ነገር ግን እንደ ፋብሪዚዮ ዘገባ ከሆነ ደግሞ በዘገባው ላይ ካለው ጠንካራ አቋም አንጻር ስንረዳ ሊቨርፑል የዚህን ተጫዋች ዝውውር ለማካሄድ የጀመረው ሂደት ወይ ዛሬ ወይ የዛሬ አንድ ወር ወይ የዛሬ 3 ወር አይደለም፣ የዛሬ ዓመት በዚህም ወቅት ነው። በወቅቱ ፓሪስ ሴን ጀርሜን ታስታውሱ እንደሆነ ደጋግመን በተለያዩ የሊቨርፑል የዝውውር መረጃዎች ላይ ደጋግመን እናነሳላችሁ። 2005 የመጨረሻ 72 ሰዓት ላይ ሊቨርፑል ሁሉንም ቅድመ ሁኔታ ከባርኮላ ጋር ተስማምቶ ፒኤስጂ ነው በ72 ሰዓት ውስጥ ሊቨርፑል እንዲከፍልም የጠየቀው ክፍያ በጣም የተጋነነ ነበር። በዛ ላይ ደግሞ ከ72 ሰዓታት በኋላ ዝውውሩን ለማካሄድ እንደውም በቅርቡ በወጡ መረጃዎች ከሆነ ሊቨርፑል ፍላይት ጀት ጭምር ፕራይቬት አዘጋጅቶ የሜዲካሉን እዛው ፈረንሳይ ለማድረግ ቅድመ ሁኔታውን ካጠናቀቀ በኋላ ነው ፒኤስጂ ዝውውሩን ሎክ ያደረገው። ከዛም በኋላ ሊቨርፑል ኢሳቅን አስፈርሞ የዝውውር መስኮቱ የተዘጋው። በዚህ ርቀት ተጉዘዋል። ስለዚህ አሁን ከባርኮላ ጋር የሚደረገው ድርድር አዲስ እድሳት ያለው ድርድር እንጂ ገና አዲስ የሚጀምሩት የመጀመሪያ የስምምነት ሂደት አይደለም። ቃሉን ከዚህ ተጫዋች ያገኙት የዛሬ ዓመት ነው። ፕሮጀክታቸውን አሳውቀው የዚህ ተጫዋች በዚህ ፕሮጀክቱ ስላለው ቀጥተኛ ሚና ለተጫዋቹ አዲስ የሚነገረው ጉዳይ ከራዮላ ጋር መስራት ከነማን ጋር ወደፊት የሊቨርፑልን የፊት መስመር እንደሚመራ በሚያሳዩ ጉዳዮች ላይ ሊወያዩ
የበለጠ ደግሞ ያው መሻሻል ያለባቸው ውይይቶች አሉ። 1 ዓመት የቆየ ተጫዋች ባክ ቱ ባክ ሻምፒየንስ ሊግን ያሸነፈ በፓሪስ ሴን ጀርሜን እጅጉን በስኬታማነት የቆየን ተጫዋች የዛሬ ዓመት በተደረገ ድርድር ብቻ ያመጣሉ እያልኩኝ አይደለም። በርካታ የሚሻሻሉ ጉዳዮች አሉ። ምክንያቱም ኤፕሪል ጀምሮ በድጋሚ ፍላጎቱን አጠንክሮ በባርኮላ ዙሪያ ሲሰራ የቆየው ብቸኛ ክለብ ሊቨርፑል ነው ይላል። ስለዚህ በብዙ አቅጣጫ ስናይ እድሉ ለሊቨርፑል በጣም ሰፊ ነው። እድሉ ሰፊ ነው ማለት ደግሞ ያስፈርማል ማለት አይደለም። የነ ሮጀርስ ዝውውር፣ የነ ኤሌት አንደርሰን ዝውውር የተፈጠረውን የነ ሳንድሮ ቶናሊ የነ ማቲያስ ፈርናንዴስ ጉዳይ በተወሰኑ ቀናት ጉዳዮች ሽፍት ሲያደርጉ ተመልክተናል። ግን ሊቨርፑል እጆ የገባውን ጉዳይ በአብዛኛው አሳልፎ ሲሰጥ አንመለከትም። በዚህ አይነት አሰራር ላይ ቀደም ብሎ የገደለውን ጉዳይ ላይ ሃይጃክ ተደርጎ አያውቅም። ምክንያቱም ተጫዋቾችን በአስተማማኝ ሁኔታ ካሳመነ በኋላ። በነገራችን ላይ ፒኤስጂ ሊቨርፑል አይነት ቅሬታ በዲያማንዴ በኩል እንዳሰማ ትናንትና አንብባቸዋል መረጃዎችን በኤክስ ገጽ ላይ። ሊቨርፑል ቴክኒካሊ የተሸወደው በተጫዋቹ ተወካዮች በኩል እንደሆነ በጣም እምነትና ዋስትና ያጡት በተጫዋቹ ተወካዮች በኩል እና ይሄ መታለል አለ አይደል? ቃላቸው ፍጹም አልነበረም። ስለዚህ ያ አክቲቪቲ ደግሞ ሊቨርፑልን ተገማች አድርጎታል። ያ ጉዳይ በድጋሚ በሁለተኛው ኦፈር ለመምጣት በጭራሽ አልፈለጉም። በብስጭት ነው የወጡት። ትናንትናም ፒኤስጂ ጉዳይ በተመሳሳይ በትላልቅ ለክለቡ ቅርበት ባላቸው ሪፖርተሮች አውጥተዋል። ከተመለከታችሁ መረጃው ቴክኒካሊ ጉዳዩን አበላሽተውታል። አሁን እኮ ፒኤስጂ ያገኘው ቃል ለፒኤስጂ ከበቂ በላይ እስከ 2031 ኮንትራት ለመፈረም ተጫዋቹና ፒኤስጂ ከተስማሙ ሌፕዚግን አማራጭ አሳጥቶ ሊቨርፑል ባቀረበው ዋጋ ወይም የ4-5 ሚሊዮን ልዩነት ፈጥረው ፒኤስጂዎች ለማስፈረም ነበር ጥረታቸውና ድርድራቸው። ቴክኒካዊ በሆኑ በተጫዋቹ ተወካዮች ምክንያት ሪያል ማድሪድ ገብቶ በጣም በጥቃቅን ክፍተቶች ተጫዋቹን መንጠቅ ችሏል። ይሄ ደግሞ የተፈጠረው በሌፕዚግ በኩል አይደለም። በነገራችን ላይ በተጫዋቹ በኩል አሁንም ሊቨርፑል ቴክኒካሊ በፒኤስጂ የተነጠቅኩት በኤጀንቱ አማካኝነት ነው የሚል መጀመሪያም ቅሬታ አለ። ያም ማስተባበያ አሁን ማቅረብ ለእግር ኳሱ ቤተሰብ ተገቢ ስላልሆነ ነው። ትናንትና ግን ፒኤስጂ ተመሳሳይ ጉዳይ ሲያወጡ ያ ጉዳይ እውነት ነው። ተጫዋቹ መጨረሻ ላይ ታስታውሱ እንደሆነ እኮ ምርጫውን ከማሳወቁ ከ15-20 ቀን በፊት ዴቪድ ኦርኒስተን የዘገበውን ዘገባ እስቲ ገብታችሁ ተመልከቱ። ፐርሰናል ተርም ናት ቢ ዘ ኢሹ በት ክለብ ከክለብ ጋር ያለው ድርድር ነው ትልቁ ኢሹ ብሎ ነው የዘገበው። ታዲያ ፐርሰናል ተርም ኢሹ አይደለም ማለት ትልቅ ስምምነት አለ ማለት ነው። የግል ጉዳይ አሳሳቢ ካልሆነ ተጫዋቹ በእርግጥም ግሪን ላይት ሰጥቷል ወይም አረንጓዴ ማብራት አብርቶ ለመፈረም ዝግጁ ነኝ ለሊቨርፑል። ስለዚህ ይሄ ክለብ ሁለቱ ክለቦች መደራደር አለባቸው። ያንን ቅድመ ሁኔታ አሟልቶ ክለብ ከሄደ በኋላ አስተካክል፣ ይጨመር፣ ይሄ ክፍያ በቂ አይደለም በሚለው ተወያይተው ስምምነት ላይ መብቃታቸው አይቀርም። ሁሌም ደግሞ ያለፈው ሳመር እንደምላችሁ የሊቨርፑል ኃላፊዎች የነቀነቁትን ጉዳይ ሳይነቅሉ አይወጡ። ቴክኒካሊ ግን መታለል በተጫዋቹ ተወካዮች በኩል አጋጥሟቸዋል። ያ ጉዳይ ነው በድጋሚ ኦፈር ይዘው እንዳይመጡ ያደረጉት። በተመሳሳይ ፒኤስጂ የሚያጋጥመው ይህ ጉዳይ ነው። ማድሪድ በስተመጨረሻ ተጫዋቹን አግኝቷል። ሶስተኛ ወገን ተመልከቱ፣ ፐርሰናል ተርም አግሪመንት የፈጸመው። አሁን ግን የብራድሊ ባርኮላ ጉዳይ በጽናት ዋስትናውም የሌሎች ክለቦችንም ሃይጃክ የማድረግ ጥረትን ብሎክ አድርጎ ለሊቨርፑል በሩን ብቻ ከፍቷል። ይሄ ደግሞ በዝውውሩ ላይ ይሄ ትዕግስት የሚያስጨርስ እላስጨራሽ እስከ ዴድላይን ዴይ ድረስ የሚያቆይ አይነት ድርድር አይደረግም። የበለጠ ግን የሁለቱ ክለቦችን ጠለቅ ያለ ድርድርና ቀረቤታን የሚጨምር ፈጣን የሆነ ድርድር ተደርጎ ከስምምነት ላይ እንደሚበቁ ነው እየተጠበቀ የሚገኝ። ይሄ የበለጠ ደግሞ ለሊቨርፑል ተስፋውን በጣም ከፍ አድርጎታል። እንደውም የትራንስፌር ሬት
ግምቶችን የሚያወጡ እኮ ከ100 ሚሊዮን ፓውንድ በላይ ይከፈልባቸዋል በሚባሉ ፓኬጆች ላይ በዚህ የዝውውር መስኮት ከ51% በላይ ሰጥቶ አያውቅም። በባርኮላ ዝውውር ትናንትና 87% ሲሰጥ ነበር። ስለዚህ የዝውውሩን ሂደትና ቅልጥፍና በተጫዋቹ በኩል ያለው አቋም፣ በሊቨርፑል በኩል ያለው አቋምና በፒኤስጂ በኩል የተከፈተው በር ለዝውውሩ መቀላጠፍ ትልቅ ሂደት ነው ተብሎ ተወስዷል። ስለዚህ ባርኮላ ወደ ሊቨርፑል የሚመጣበት እድል በጣም ሰፊ ነው። ይሄ ማለት ግን ይመጣል ማለት አይደለም። ምክንያቱም በዚህ የዝውውር መስኮት እርግጠኛ ሆኖ በዝውውር ላይ መናገር ፈጽሞ ስለማይቻል፣ በቀጣይ ቀናት ግን በስራ ቀናት ይሄ ስቴፕ ምን ያክል ያድጋል፣ ምን ያክል ገፍተው ይሄዳሉ፣ ሁለቱ ክለቦች በምን ያክል ደረጃ ይስማማሉ፣ አብረን በጋራ ምናይ ነው የሚመስለው። አሁን ባለው ሁኔታ ግን ሊቨርፑል የማስፈረም እድሉ እጅጉን ሰፊ ነው። ከስምምነት ላይ ይበቃሉ ተብሎ ይጠበቃል። ስለዚህ በቀጣይ ቀናት በጉጉት ከሚጠበቀው በተለይ በሊቨርፑል ደጋፊዎች እጅጉን ተስፋ የተሰጠው ጉዳይ ይሄ መሆኑን ተከትሎ ባርኮላ እንግዲህ የሊቨርፑል ተጫዋች የመሆን እድል በሱ በኩል በሩ 100% ተከፍቷል። እስቲ የሊቨርፑል ኃላፊዎች ፒኤስጂን አግባብተው አደራድረው በተመጣጣኝና ገበያውን በሚመስል ዋጋ ይህን ተጫዋች በምን ያክል ክፍያ የሚያስፈርሙ ይመስላችኋል? አሁን የሚወጡ ሩመርሶች ግን ከ100 እስከ 110 ያለው ክፍያ ለዚህ ተጫዋች የዝውውር ሂደት ለሊቨርፑል በቂ ነው፣ ለፓሪስ ሴን ጀርሜንም እንዲቀበሉት የሚያደርግ የክፍያ አይነት ነው የሚለው ጉዳይ የበለጠ ተቀባይነት አግኝቷል ማለት ነው። ስለዚህ የብራድሊ ባርኮላ የዝውውር ሂደት ከቅጽበት ነው እንግዲህ በትናንት ነው በዕለተ እሁድ በእረፍት ቀን መረጃዎች ሁሉ ኤክስፕሎር ማድረግ የጀመሩት። ስለዚህ በቀጣይ ቀናት በትኩረት ከምንመለከታቸው ወይም ትኩረት ተሰጥቷቸው በብዙ መመዘኛዎች ከሚጠበቁ የዝውውር ሂደቶች መካከል አንደኛውና ዋነኛው ብራድሊ ባርኮላ ወደ ሊቨርፑል የሚለው መረጃ። የዚህ ተጫዋች ማምጣት ግን ምንም ጥርጥር የለውም በሊቨርፑል ሶስተኛ ሜዳ ክፍል ላይ የሚያጎለብተው ኳሊቲ ጥያቄ የሚነሳበት አይደለም። ስለዚህ ተጫዋች ዝውውር ይጠናቀቅ፣ ይሄ ተጫዋች ማረፊያው በግልጽ ይታወቅ። ከዛም በኋላ የስካውት አናሊሲስ እና እያንዳንዱ ጉዳዮችን የምልመላ እያንዳንዱ የተጫዋቹን ብቃት የመዘኑበት ጠለቅ ተብሎ የተደረጉ በሊቨርፑል ሪኩፕመንት የምልመላ ቡድን አባላት የተደረገው ምልመላ ሙሉ አብረን በጋራ የምንመለከተው ነው። ምክንያቱም የብራድሊ ባርኮላ ጉዳይ በሊቨርፑል ቤት አምና ዘንድሮ የተነሳ አይደለም። ባርኮላ ገና በሊዮን ታስታውሱ እንደሆነ ምን ተብሎ በሚጠራ ቅጥል ስም ነው በፀጉር ስታይሉ ምክንያት የሚጠራበት አንድ ቅጥል ስም አለው። በዛ ስም በሚጠራበት ወቅት እንኳን በሊቨርፑል 2022 እና 23 ባርኮላ በጣም በጥብቅ ይፈለጋል። 2022-23 በጣም በዛም ወቅት እንኳን በጥብቅ የሚፈለግ ተጫዋች ለስንት ዓመት ማለት ነው? ለ4-5 ዓመት ሊቨርፑል ሲከታተሉ የነበረው ተጫዋች አዲስ አይደለም። ይህን ተጫዋች ማስፈረም እያንዳንዱን እድገት ልክ እንደ ሂጎ ኤኪቲኬ ከ17 ዓመት ጀምሮ ልክ እንደ ፍሎሪያን ቪትዝ ከሜንዝ አካዳሚ ጀምሮ ከኮሎኛ አካዳሚ ጀምሮ ሲከታተሉት እንደነበር ባርኮላንም በተመሳሳይ በዚህ ልክ በትዕግስት የተጫዋቹን እድገት ሲከታተሉ ነበር። ከፈረመ ደግሞ የበለጠ ስካውቲንግ ሪፖርቱን ደግሞ ጠለቅ ብለን የምንመለከት ይሆናል። አሁን ባለው እውነታ ግን ወደ ሊቨርፑል የመምጣት እድሉ ሰፊ ነው። ግን ከሊቨርፑል ጋር ተያይዞ የሚወጡ መረጃዎችን ባለፉት 24 ሰዓታት ከተመለከታችሁ ከቀናት በፊት በተደረገው ከትናንት በስቲያ ሌሊት በተደረገው ጨዋታ ጄ ጎሜዝ ጉዳት እንዳስተናገደ ተመልክታችኋል። ጉዳቱ ደግሞ ትንሽ ጠንከር ሳይል እንዳልቀረም መረጃዎች እየወጡ ነው። ጎሜዝ እንግዲህ በሊቨርፑል ቤት አገልግሎቱ ከጊዜ ወደ ጊዜ በተለይ የሊቨርፑል አስደናቂው ሲዝን 2019-20 ከቫንዳይክ ጋር ምርጡ ጥምረት በርካታ ደቂቃዎችን አግኝቶ በማቲፕ ጉዳት ምክንያት በጣም አስተማማኝ ጥምረት ከቫንዳይክ ጋር ካሳየበት የውድድር ዓመት በኋላ የጎሜዝን ኮንሲስታንሲ መመልከት በሊቨርፑል ቤት ሩቅ ሆኗል። በአስተማማኝ ብቃት ክለቡን የማገልገሉን አቅም ምርጥ የስኳድ ተጫዋች ነው።
ግን ከስኳድ ተጫዋችነት ከፍ የሚልበት በርካታ የአበባ ዘመኑ ይሄ ተጫዋች በሚያጋጥመው ጉዳት ምክንያት በተለይ የጉዳቶቹ አይነት ደግሞ ሁሌም ውስብስብ መሆናቸው ከክሮኒክ ጉዳት ጋር ይያያዛል። ጠለቅ ያሉ ምርመራዎች ይደረጋሉ። እንደምታስታውሱት የሊቨርፑል የሕክምና ዲፓርትመንት የኤሲኤልን የማገገሚያ ሂደትና ሰርጀሪውን ጭምር ከ1 ዓመት ከሙሉ ሲዝን ከ12 ወራት የ3 ወርን ዕድሜ ያሳጠሩበትን ቴክኒካዊ ሳይንቲፊክ ሪሰርችን ምናልባት ከቫንዳይክ ሰርጀሪ በኋላ በአብዛኛው የእግር ኳስ ክለቦች ተሞክሮ መወሰዱ ይታወሳል። ይህን ጉዳይ ታውቃላችሁ ብዬ አስባለሁ። ከዛም በኋላ በላላና በኩል የተጫዋቹን የሶፍት ቲሹ ችግርን መርምሮ በስተመጨረሻ ተጫዋቹ የራሱ ላብ እንደሚከብደውና ከራሱ ላብ ላይ በሚወጡ ጉዳዮች ላይ የሶፍት ቲሹ ችግር እንደተገኘ ይታወቃል። ይህም በሊቨርፑል የምርመራ ዲፓርትመንት ነው እና የጎሜዝ ጉዳይ ግን በጣም ውስብስብ ሆኗል። ከጊዜ ወደ ጊዜ በጣም አስተማማኝ ፊትነስ ላይ ተገኝቶ የእሱን የፊትነስ ሪፖርት በክሎፕ ብትመለከቱ፣ በራዮላ ብትመለከቱ፣ አሁን በስሎት ብትመለከቱ የሚያስገርም የፊትነስ ሪፖርት ያለው ጄ ጎሜዝ ነው። በብቃት የሚያጠናቅቀው ትሬኒንጎችን እሱ ነው። ሜዳ ሲገባ ተጫዋቹ ላይ የሚፈጠረው ጉዳት ግን ለሁሉም የሊቨርፑል ደጋፊዎች ብቻ አይደለም፣ ውስጥ ላሉም የሕክምና አባላትም ግራ አጋቢ ነው። የዚህ ተጫዋች መጎዳት ደግሞ በገበያ ላይ ሊቨርፑል በድጋሚ የተከላካይ አማራጭ በዚህ የዝውውር መስኮት አንድ ሴንተር ባክ የማስፈረምን እቅድ ወደ ተጨማሪ እንዲመለከት ሳያስገድደው እንዳልቀረ በትናንትናው ዕለት እንደውም ሊቨርፑል በማዲቴሪያን አማካኝነት ጥቆማ ተሰጥቶታል። ኤጌሌን ብታስፈርምስ የሚል ጥቆማ ተሰጥቶት በአደራዳሪ አካላት ወደ ጆን ስቶንስ ዝውውር እንደገባ መረጃዎች እየወጡ ነው የሚገኙት። በትናንትናው ዕለት ዶሚኒክ ኪንግ እንደሚለው ከሆነ ጥቆማ የተሰጠው ሊቨርፑል ከአደራዳሪ አካላት ነው። ጎሜዝ የስኳድ ተጫዋች ነው። የበለጠ በላቀ ኤክስፒሪየንስ እና በሲቲ ቤት በፔፕ ውስጥ የ10 ዓመት ቆይታ አስተማማኝነት መነሻ በማድረግ ይህን ተጫዋች ሊቨርፑል ቢያስፈርም ይጠቀማል በሚል ታስቦ ከጎሜዝ ጉዳት በኋላ በፍጥነት ኤጀንቶች ለሊቨርፑል አቅርበዋል። ጁቬ፣ ባየር ሙኒክ፣ አርሴናል፣ ቼልሲ ይህን ተጫዋች ማስፈረም ይፈልጋሉ። ፍሪ ኤጀንት ነው። ተስማሚ ኮንትራትና ደሞዝ ያቀረበ ክለብ የሚያስፈርመው ተጫዋች ነው። ግን እንደ ጄ ጎሜዝ ተተኪነት ነው የታሰበው እንጂ ሊቨርፑል ባሰበው የሴንተር ባክ ደረጃ አይደለም። ይሄ እዚህ ጋር ግልጽ ሊሆን ይገባል። በመጨረሻም ግን አንድ አስገራሚ ጉዳይ በእግር ኳስ ካሪየራቸው ተጫዋቾች እንዲህ አይነት ተነሳሽነት፣ ፍላጎት በአሰልጣኞች በተለይ ሞራልን ጠግነው ድጋሚ ተጫዋቾችን ሲያነሳሱ ደግሞ እንደመመልከት እግር ኳስ ውስጥ የሚያስደስት ጉዳይ የለም። በተለይ በሌላ አሰልጣኝ ሞራሉ የደከመ ሞራሉ የተነካ ፍላጎት ኖሮት ግን ይሄ ሞራል የሚባለው ለዚህ ማሊያ መጫወቱን ትርጉም ተረድቶ በዛ ከፍታ ግን ለመጫወት አሰልጣኙ ከሚያንጸባርቀው ሁኔታ አንጻር ውስጣዊ ስብራት ውስጥ ያሉ ተጫዋቾች በሌላ አሰልጣኝ ሲነቃቃ ደግሞ እንደማየት እግር ኳስ ውስጥ እጅጉን የሚያስደስት ጉዳይ የለም። ተጫዋቹ አገልግሎቱ አነስተኛ ይሁን ከፍተኛ ይሁን፣ ተጫዋቹ ብቃቱ አስተማማኝ ይሁን አይሁን አይደለም። አንድ ተጫዋች ፕሮፌሽናል ከሆነ በኋላ በእግር ኳስ ካሪየሩ በተለይ በአበባ ዘመኑ ማግኘት ያለበትን በቂ ሁኔታ ማግኘት አለበት። እድሉን በራሱ ቢወስን ተጫዋች ደስ ይላል ከአሰልጣኝ ውሳኔ ይልቅ። ይሄ አስተማማኝ ብቃት ዋስትና ካልሰጠ ራሱ ነው የሚወስነው በራሱ ላይ። ግን አሰልጣኝ ደቂቃ አሳጥቶት ደግሞ የተጫዋቹ ብቃት አውጥቶ ለማሳየት የሚጣጣረውን ርቀት ከተገደበ ግን በአሰልጣኝ ነው የዛ ተጫዋች ጥረት የተገደበው። አሁን በሊቨርፑል ደጋፊዎች ዘንድ እጅጉን የሚወደድ በሱ ደቂቃ ማጣት የክለቡ ደጋፊዎች ክለቡ ካጣው ውጤት ካመጣውም ስኬት ጋር ተያይዞ ለቅሬታዎች አመቺ ሁኔታ አለመፈጠሩ እንጂ ሁሌም የሊቨርፑል ደጋፊዎች አንድ ጥያቄ አላቸው። ጠለቅ ብለው በእያንዳንዱ ተጫዋቾች ዙሪያ የሚነሱ ጥያቄዎችን ሲገመግሙ አርነ ስሎት ፍሬድሪኮ ኬዛ ላይ ያላቸው አቋም
ከፈረመበት ጊዜ አንስቶ ተጫዋቹን ደቂቃ ሰጥተው ተገልግለው የመጣበት ሚሽን ሞክረው እንኳን ፌል ያደረገ ተጫዋች አይደለም። እድል ተሰጥቶት አይደለም። እድል አላገኝም፣ ደቂቃን አላገኝም። ይሄ ጉዳይ ተጫዋቹን ቁጭት ውስጥ ፈጥሯል። በክለቡ ደጋፊዎች ከመምጣቱ አንፊልድ ከመድረሱ የተዘመረለት ተጫዋች በጣም ይወደዳል። ግን ይህ ተጫዋች ደቂቃ አግኝቶ የሚያንጸባርቅበት አጋጣሚ በካፕ ደረጃ ነው። ክለቡ በተሟላ ስብስብ ምርጥ 11ዱን ተጠቅሞ በሚጫወትባቸው ትላልቅ ጨዋታዎች አይደሉም። እድል አልተሰጠውም። ከመጣበት ጊዜ አንስቶ ለተጫዋቹ ሚኒ ፕሪሲዝን ይሰጠው በሚል ተጫዋቹ እስካሁን ለክለቡ ተስማሚ የሆነ ሁኔታ ላይ አለመድረሱን መነሻ በማድረግ ስሎት ለዚህ ተጫዋች ደቂቃ ከመስጠት ይልቅ ተጫዋቹ እንደ ስኳድ ተጫዋች ተይዞ የበለጠ በአንዳንድ ጨዋታዎች ደግሞ ስኳዱ ሲሟላ ከስኳዱ ውጭ የሚደረግ ተጫዋች ነው። ይሄ ምን ያክል ነው? በዛ ጣሊያናዊ ዩሮን አሸንፎ በአበባ ዘመኑ ወደ ሊቨርፑል የመጣ ተጫዋች በዚህ መልኩ በአሰልጣኝ ሲገፋ ሞራሉን ተመልከቱ። በትናንትናው ዕለት አንድ ኢንተርቪው አደረገ። ሁሉንም ጉዳይ ነው ያፈራረጠው። ኬዛ ይሄ አዲስ ቻፕተር ነው አለ። ለእኔም በህይወቴ ሊቨርፑልም እንደ ቡድን አዲስ ቻፕተር አዲስ ምዕራፍ ጀምሯል። ስለዚህ አሁን በአዲስ ፍላጎት አሰልጣኙን አሳምኜ ለቦታ ይታገላለሁ። ክለቡንም ደጋፊውንም በጣም ከልቤ እወዳለሁ። በዚህ ክለብ አሁን ጊዜው የሊቨርፑል በዚህ ክለብ ለመጫወት ያለኝ ፍላጎት ደግሞ ከወትሮ የተለየ ነው። አዲሱ አሰልጣኝም በሰጠኝ ሚና በጣም ደስተኛ ነኝ አለ። በቅድመ ውድድር ጊዜ ከሰንደርላንድ ጋር በነበረው ጨዋታ በቀጥተኛ 9 ቁጥር አጥቂ አድርገውት ነው ራዮላ የተጠቀሙት። በተጫዋቾች ብቃት ላይ ነፍስ መዝራት ማለት ይሄ። አሁን ኬዛ ላይ ያለው መነሳሳትና ፍላጎት ከዚህ በፊት ተጫዋቹ በዚህ ደረጃ መግለጫዎችን ሲሰጥ አልተመለከ። እንደውም ምን አለ? በተጠናቀቀው ሲዝን እኮ እኛ እንደ ቡድን እድለኞች ነን ቻምፒየንስ ሊግ ስለገባናል፣ ይዘን የጨረስነው ፖዚሽን። ይህንንም ጉዳይ አነሳ። አሁን ስላለፈው ጊዜ አላነሳም። ይሄ ግን አዲስ ምዕራፍ ነው። ስለዚህ ብቃቴን ለአሰልጣኙ አሳይቼ ለክለቡ ታግዬ ለክለቡ ያለኝን ፍቅር ባለኝ አቅም ለዚህ ክለብ አገልግዬ ራሴን ለቦታው ተፎካካሪ ማድረግ እፈልጋለሁ። በሊቨርፑል ቤት መቆየት እፈልጋለሁ አለ። ይሄ ተጫዋች ስለመልቀቁ ሲወራ ነበር። እንዲህ አይነት ተነሳሽነትና ፍላጎት የአንድ አሰልጣኝ መምጣት በተጫዋቾች ፍላጎት ላይ እንዲህ አይነት አምቢሽን ሲፈጥሩ ክለቡ ላይ ያለውን ስፕሪት በነገራችን ላይ የሚጠቁሙ ጉዳዮች መካከል አንዱ ይሄ የጠፉ የተሰበሩ የተከፉ ተጫዋቾች ላይ የሚታየው ባንዴ ከፍተኛ መነቃቃትና ፍላጎት አንደኛ የአሰልጣኝ ኢንፍሉዌንስ የሚያመጣው ለውጥ ነው። ኬዛ ሊለቅ ይችላል፣ ኬዛ ደቂቃ ላያገኝ ይችላል። እንዲህ አይነት ፍላጎትን ግን የመፍጠር ስፕሪትና አይደንቲቲ የክሎፕ አይደንቲቲ መሆኑን መዘንጋት የለብን። ራዮላ እያደረጉት የሚገኘው በአጠቃላይ የብራድሊ ባርኮላን ጉዳይ የጄይ ጎሜዝን ተተኪ ኬዛን በተመለከተ በእንዲህ መልኩ ቆይታ አደረግን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በቼልሲ ጉዳይ ተመልሰን እንመጣለን። ሰላም ቆዩ።